በጋሞ ጎፋ ዞን አርባ ምንጭ ወረዳ ቆላ ሻሼ ቀበሌ ውስጥ በመሬት ይግባኝ ክርክር አዛውንቷን በቂም በቀል የገደሉ ተከሳሾች የቅጣት ውሳኔ የተላለፈባቸው መሆኑን የዞኑ ፖሊስ መምሪያ አስታወቀ። ሪፖርቱን ረታ ተክሊ አድርሶናል። የሚያቀርበው ዳንኤል ዳምጠው ነው። በ50 ዓመቱ አዛውንት ላይ አባሪ ተባባሪ ሆነው የግድያ ወንጀሉን የፈጸሙት ሟች ከሁለተኛ ተከሳሽ ጋር ባላቸው የመሬት ክርክር ጉዳይ አስበውና አቅደው ግድያውን የፈጸሙት መሆኑን ሪፖርቱ አመልክቷል። ተከሳሾቹ ሚያዝያ 29 ቀን 2006 ዓ.ም ወይዘሮዋ ራሳቸው መከላከል በማይችሉበት ሁኔታ ገድለው አልጋቸው ስር ከቀበሯቸው በኋላ ከፍተኛ ግምት ያላቸው ንብረቶቻቸውን ወስደው መሸሸጋቸው በፖሊስና በአቃቢ ሕግ ተረጋግጧል። የወረዳው ፖሊስና አቃቢ ሕግ ያቀረቡለትን ክስ የተመለከተው የጋሞ አካባቢ ከፍተኛ ፍርድ ቤት ሰሞኑን ባስቻለው ችሎት በሶስቱም ተከሳሾች በእያንዳንዳቸው ላይ የዕድሜ ልክ ጽኑ እስራት ወስኖባቸዋል። የሟች ቤተዘመዶችን በሰጡት አስተያየት ማንም ሰው ወንጀል ፈጽሞ ከሕግ ማምለጥ እንደማይችል ያሳየ ፍርድ ሂደት በመሆኑ መደሰታቸውን ተናግረዋል። ወንጀሉ ውስብስብ ስለነበር ነቅሶ ለማውጣት ከ3 ወር በላይ መፍጀቱን የገለጹት በምርመራው ዘርፍ የተሳተፉት ፖሊስ መኮንኖች ለወንጀለኞቹ መገኘት የህብረተሰቡ ድርሻ ከፍተኛ እንደነበር አውስተው ይህ ትብብር በቀጣይም እንዳይለያቸው አሳስበዋል።